በመረጃዎች አሁን ይወጣሉ። የገብርዬ ብርጌድ ክፍለ ጦር አዛዦች እርምጃ የተወሰደባቸው እነዚህ ጉዳዮች ይዘናን። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ብትጀምሩ ሌሎች እንዲዳረስ መልካም ነው እላለሁ። ወደ ጉዳያችን የምናቀና ይሆናል። የወርኢሉም ከተማ በድጋሚ ወረራ ለማድረግም እንደዚህ የምንመለከታቸው እርምጃ ተወስዶባቸዋል ማለት ነው። አሁን ዛሬ ጥቅምት 13 ሁለተኛው 2018 ዓመተ ምህረት ከሳት የወጣ መረጃ ነው። የገብርዬ ክፍለ ጦር ብርጌድ ዋና አዛዥ የነበሩት ትእዛዙ ጣሰው ከዚህ በፊት ማለት ነው የጽህፈት ቤት ኃላፊ የነበረውን ኮሎኔል ደምስ እርምጃ የወሰደበት ነው። ዛሬ ደግሞ በተራው እሱ ዋጋውን አግኝተዋል ማለት ነው። ህግ የማስከበር ዘመቻው መንግስት በወሰደው የገብርዬ ክፍለ ጦር አዛዥ ትእዛዙ ጣሰው ተሰናብቷል። ትእዛዙ ጣሰው በእጁ ደም ያለበት ሰው ነው። ምክንያቱም የጽህፈት ቤት ኃላፊውን ኮሎኔልን ደምስን እንግዲህ በግፍ የረሸነው ሰው ነው። ይህ ደግሞ ዛሬ ዋጋውን ህግ የማስከበር ዘመቻ መንግስት በወሰደው ተሰናባች ሆኗል። ሌላኛ በሁለተኛ ደረጃ እንዳለ ጎፈሬ ተብሎ የሚታወቅ የዘመቻ አዛዥ የነበረውም ተሰናብቷል። 50 አለቃ ያሬድ ሻለቃ አዛዥ የነበረም በተራው ተሰናብቷል። ተመስገን ጸጋው ከዚህ በፊት የሰላም አስከባሪ አባል የነበረ አሁን ያበበው ዳምጠው ሻለቃ ዘመቻ መምሪያ ኃላፊ የነበር እሱም በዚሁ አጋጣሚ ቸው ተብሏል ማለት ነው። መንግስት ያቀርባን የሰላም ጥሪ ቅድሚያ ይሰጣን ከምንም በላይ ከበደል ሳይቆጥር በሰላምና በንግግር ችግራችን በመፍታት ለሰላም ቅድሚያ ሰጥን እንስራ በማለት በሩን ክፍት አድርጎ እየተቀበለ ይገኛል። ያልተቀበሉትን ህግ የማስከበር ዘመቻውንም አጠናክሮ እየወሰደ ይገኛል። በዚህም ዛሬ እነዚህ ተሰናባች ሆኗል። በዛ አለበቃም ወርኢሉም ከተማ በተመሳሳይ መልኩ የምንዳስሳቸው የምናቀናቸው ይሆናል ማለት ነው። እነዚህ በስም ዝርዝር የጠቀስናቸው በአንጾኪያ ግምዛ ወረዳ ፖሊስ ልዩ ቦታው ጨቅጨቅ ቀበሌ ጫንጮ እየተባለ ከሚጠራው ስፍራ መሽጎ በነበረበት ድንገት በተደረገ ኦፕሬሽን እነዚህ በዝርዝር የጠቀስናቸው ትእዛዙ ጣሰው እንዳለ ጎፈሬ 50 አለቃ ያሬድ የሻለቃ አዛዥ የነበረ ተመስገን ጸጋይ እነዚህን ጨምሮ በርካቶችን የተሰናበቱበትና ቁሳቁስ የሚጠቀምባቸው በምርኮኛ መልኩ ህግ የማስከበር ዘመቻው መንግስት በወሰደው ገቢ አድርጓል ማለት ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ሰላም ይቅደም፣ የማንኛውም ወገን አይጠቅምም። የሻዕቢያ ተላላኪ ርዝራዦች ወደፊታችን ወደ ሰላም ብታቀኑ መልካም ነው እንላለን። ከዚህ ጋር የይዘን ቀጥታ የምንመለከተው ወርኢሉ ከተማ በተዳግም ወረራ ለማድረግ የመጡት ደግሞ ዛሬም እንደተለመደው እንዳመጣጣቸው ተሸኝተዋል ማለት ነው። መንግስትም በዚህ ህግ የማስከበር ዘመቻውን አጠናክሮ በብዙ አቅጣጫ እየወሰደ ይገኛል። በዛሬው እንግዲህ በወሎ በወርኢሉ ከተማ ዳግም ወረራ በማድረግ በመጡበት እንደዚህ የምንመለከታቸው አሰናብቷቸዋል ማለት ነው። ስለዚህ ህግ የማስከበር ዘመቻው አይቀሬ ነው፣ ይቀጥላል። ህግ እስኪከበር ድረስና ታጥቀው ጫካ የገቡት መንግስት ያቀረበላቸው ሰላም ጥሪ እስኪቀበሉ ድረስ ማለት ነው። ከዚህ ጋር የይዘን የምናነሳው አረጋ ከበደ የተናገረው መልእክት ያስተላልፈዋል። በተለይ ህግ የማስከበር ዘመቻው ይቀጥላል። በተለይ የፌዴራል መንግስትን አመስግነዋል። የአማራ ክልል ህግ መንግስት ለማፍረስ የተደረገው እንቅስቃሴ ሴራውን ማክሸፍ መቻሉን ጠቅሰው በዚህ ምስጋናቸውን አቅርበው ስለዚህ እዚህ ብቻ ሳይሆን ጎን ለጎን ደግሞ የሚሊሻና የአድማ ብተኖችን በማሰልጠንና አብሮ አቅም በመገንባት ከፍተኛ አስተዋጽኦ በማድረግ ምስጋናቸውን አቅርበዋል ማለት ነው። ስለዚህ የፌዴራል ፖሊስና የሀገር መከላከያ ሰራዊት ከክልሉ የአድማ ብትን ሚሊሻና የክልሉ ፖሊስ ጋር በቅንጅት ባደረጉት አቅም በመስጠት እንግዲህ ከፍተኛ አስተዋጽኦ እንዳደረገ ጠቅሰው በዚህ ምስጋናቸውን አቅርበዋል። እንዲሁም ደግሞ የህግ ማፍረስ ዘመቻውን ሴራ ማክሸፉንም በዚሁ ከፍ ያለ ምስጋናቸውን አቅርበዋል ማለት ነው። ስለዚህ የህግ የማፍረስ ዘመቻው ከሽፎበታል፣ አይሳካለትም ሲሉም አክለው ተናግረዋል ማለት ነው። እዚህ ጋር ከይዘ የምናነሳው በጣም ከገረመኝ በርካታ የፋኖ ታጣቂዎች ተች ስልክ መያዝ የጀመሩት ከገቡ በኋላ ነው። በቅጡ እንኳን ስመይ የማይጽፉ በርካታ አሉ፣ ከጥቂቶች ውጭ ማለት ነው። ከጥቂቶች የተማሩ ትንሽ ጥቂቶች አሉ። ላብነት ያለ እኔ ያለም የሚባለው የፋኖ ዘመቻ የጎጃም ኃላፊ የሆነው ሳዩ ይገርመኛል። በቅጡ እኮ እዚህ ግባ የተባለ እኮ እንዲህ የተሳለቀ የትምህርት ደረጃ እኮ አለው የሚባል አይደለም። እነዚህ ሁሉ ስልክ የያዙት አሁን ነው። ይሄ ተመጣ ስለ ስልኩ አይደለም የደነቀኝ፣ ስለ ስልኩ ምናምን አይደለም።
ምን ያህል አክት የሚያደርጉት አክት እጅግ በጣም ልክ እንደ ዲክታተር ፈለጭ ቆራጭ አይነት ነው በአካባቢው የሚታዩት። ምክንያቱም በአንድም በሌላም አቅጣጫ አያቸዋለሁ፣ መለከታቸዋለሁ እንደ ማንኛውም ሲቪል ሰው ስለሆኑ ማለት ነው። ደግሞ የማንም ጠበቃ ስላልኩኝ ማለት ነው። እኔ እውነታውን ከመናገር ውጭ የማንኛውም ፓርቲ ተለጣፊ አይደለሁም። መንግስት የሚደግፈው ለእድገታችን መሰረት ስለሆነ ነው። አሁን ሀገራችን የሚጠቅማት ትክክለኛና ወቅቱ የሚመጣው ትክክለኛው ከመንግስት ጋር ተጣብቆ ሰላማችን አስጠብቀን እድገታችን ማፋጠጥ ስለሆነ ነው። ሌላ ጥያቄ ሊኖር ይችላል፣ አለመግባት ሊሆን ይችላል። በሰለጠነ መንገድ ሁሉ ጥያቄ ደግሞ በ24 ሰዓት ውስጥ በአንድ ጀንበር አይመለስም። ይሄ የታወቀ ጉዳይ ነው። በዛ ምክንያት መንግስት መደገፍ ዋነኛ ትክክለኛው አማራጫችን ነው። ለዚህ ደግሞ እነዚህ በስርዓት ያልተማሩ እንደውም ተች ስልክ የያዙ እንጂ በስርዓት አጠቃቅመው የማያውቁት በርካቶች ናቸው። እነዚህ ናቸው እንግዲህ ሀገር እንመራለን እያሉ እያተራመሱ የሚገኙት። እንደነዚህ ያሉትን እንግዲህ ሁላችንም ጠርቂ ማቅረብ ትልቁ ማስተማር ይጠበቅብናል ማለት ነው። ደረጀ በላይ ሁለት ልጆችን ያጣው ሰውዬ ለሁለተኛ ጊዜ ደግሞ ከሀብቴ ወልዴ ጋር ጋብቻውን ፈጽሟል። በእርቅ በሰላም ወደ አንድነት መጥተዋል። ሀብቴ ወልዴ እኮ የደረጀ በላይ ሁለት ልጆችን ቅልጥም ያደረገ ሰው ነው። ደረጀ በላይ ጥርሱን በጥርሱ ነክሶ አሁን ወደ አንድነት የመጣ አይነት አካሄድ ነው። ይቀጥላል አይቀጥልም፣ እሱን ጉዳይ አብረን የምንመለከተው ይሆናል። ደረጀ በላይ የሚወዳቸውን የሚሳሳ ልጆቹን ሁለቶችን በሀብቴ ወልዴ የተበሉበት ነው። አሁን ፈልጎት ሳይሆን ያለውን የፖለቲካ ሁኔታ ለማርገብ ብቻ ይመስለኛል ወደዚህ እርቅና ድርድር የመጡበት። ይህን ጉዳይ እንግዲህ አብረን የምንመለከት ይሆናል ማለት ነው። እስክንድር ነጋን በተመለከተ እስክንድር ነጋ ባፉ ቅቤ በውስጡ ግን ጩቤ የያዘ ሰው ነው። የሚናገረው ቅዱስ የሚመስል በአዲስ አበባ ላይ በርካታ ወጣቶችን ያስበላ፣ ዛሬም እያስበላ የሚገኝ አሁንም ደግሞ በዚሁ እየገፋበት አይ ቲንክ ይህ ሰው የሚመስለኝ እስከ መጨረሻው የማይመለስ ልበ ጠማማ ልበ ጥቁር ሰው እንደሆነ የሚያመላክት በርካታ አመላካች ጉዳይ አለ። አንደኛ የአዲስ አበባ ወጣቶች ሳይራራ፣ ለሁለተኛ ዳግም ደግሞ ወጣቶችን እያስጨረሰ የሚገኝ በህወሓት ጊዜም ነበረ፣ አሁንም አለ፣ ይቀጥላል እስኪጠፋ ድረስ። ስለዚህ እንደነዛ አይነቱ ድርጊቶች ህግ የማስከበር ዘመቻው ተጠናክሮ ቢወሰድ መልካም ነው እላለሁ። ምክንያቱም ህግ ካልተከበረ ዜጎች ሰላማዊ መሆን አይችሉም። ለዚህ ደግሞ እንደነዛ አይነት ሰዎችን ህግ የማስከበር ዘመቻው መንግስት እየወሰደ ይገኛል። ሁላችንም ህግ የማስከበር ዘመቻውን እንደግፋለን፣ ደግሞ ተገቢ ነው። የመጨረሻ መልእክት የዚህ ጋር አንድ የቀድሞ የአማራ ልዩ ኃይል የነበረው ያሁን ደግሞ የፋኖ ታገይ የነበረው ተሸኝቷል። እንዲህ የምንመለከተው ማለት ነው። አንዲት የቀርሽ መረጃ አለች፣ እሷን ላስታውሳችሁና እጨርሳለሁ። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሻዕቢያን ስርዓት ስለመገርሰስ የሚያስችል ታጣቂ እያስመረቀ ይገኛል። አሁን የተመለከቱ መረጃ ነው። ስለዚህ ምን ያህል እየተገፋበት መሆኑ በግልጽ የሚያመላክት ነው። ሁላችንም ለህልውናችን በአንድ መንፈስ መቆም እንዳለብን አምናለሁ። ለዚህ ደግሞ ሁላችን መረባረብ ይጠይቃል። ሰላም ለሀገራችን ያድርግ። መልካም ምሽት እንዲሆንላችሁ ኮድ ተመኘው።